አቦ ሰላም ሰላም፣ እንዴት ነው? ሁሉ ሰላም? ይቅርታ ማርያም፣ ሎኬሽን ይሄን እንትን ስላላኩልኝ እኮ ነው፣ ቮይሱን አላኩልኝም። ዛሬ ይላሉ ነገ ይላሉ። እና ደግሞ ጀና ልታወራሽ ፈልጋ ነበር ከትላንትናም ከተዳወሪያም እንደዚህ አንቺን እየጠበቅን ነበረ። እና ከቻልሽ ወይም ላይ በላይ ሆነሽ ደውይላት እና አውሪያት፣ ወይም ደግሞ ገስት ተላክና አስገቢያት እና ታውራሽ ያለው ነገር በሙሉ ማለት ነው። እና ውሳኔው ገና አንቺ ነሽ የምትወስኚው። እና ምንድን ነው እኔ የምወስነው? ውሳኔ አንቺ የምትወስኚው። እንግዲህ ቪዲዮውን ለማጥፋትና ላለማጥፋት እኔን ቪዲዮ እንዳጠፋላ ስትለምነኝ እምቢ ስል እኔን ማሳመን ሲያቅታት የእናትየውን ስልክ ፈልጋ እናትየውን አሳምና አሁን እሳቸው እኔን በቃ ቪዲዮን አጥፊላት ልጄ ይዛልኝ ትመጣለች ልኝ ነው ማለት ነው። ገባችሁ? በአረብኛ ስለሰራሁባት ነው የሁሉ የተጨነቀችው። እሳቸው ፊላት በቃ አምኛታለሁ ታመጣልኛለች ካሉ 8 ዓመት ልጃቸውን ዘግታ ያስቀመጠች ሴትዮ አሁን አመጣለሁ ስትለው ካመኗት እንግዲህ መብታቸውን ያጠፋላቸዋሉ። እሳቸው ካሉ ከዛ መልሰው ደግሞ ከጊዜ በኋላ ውሸት እንደሆነ ሲያግዶ መጥተው ድጋሚ ያልቅሰው እንትን ይላሉ። አስፈራርታቸው ይሆናል እንጃ፣ አስፈራርታቸው ይሆናል። ብዙ ብር ይዤላችሁ እመጣለሁ ብላችሁ አላውቅም። ግን ሴትዮዋ ግን ልጃቸውን በብር የሚጠይቁ ሰው አይደሉም። ለምን መሬቴን ሽጬ ብር ልላክ ያሉ እናት ናቸው። መሬቴን ሽጬ ለእሷ የትኬትና የምትፈልጊውን ብር ልላክ ያሉ እናት ልጃቸውን በብር አይሸጡም። ሀቢባ አንዴ ልናገር እንደወጣ ስራ ስላለኝ ለወጣ ነው። ቅድም ይዤ ነበረ እየጠበቁሽ። በላይ ሲመጣ ግን ችግር የለም በፈለግሽው ሰዓት አለሁኝ። በወጣ ባታገኙኝም በዋትሳፕ ላኪልኝ እገባለሁ። ግን እኔ ብቻ ተጠያቂ ማድረግ አይችሉም። ቁጥር በመስጠቴን እሺ፣ በስህተት የያዝ ስህተተኛ ነኝ። ብር ፍቅረኛዋ የተባለ ደላላው እየደወለች ስታለቅስበት እንደነበረ እሱ ጋር ያደረሳት መቅረብ አላቸው ሁላቸው። እኔ ብቻ ተጠያቂ መሆን አልችልም። ይቅረቡ። እኔ ብቻ ነው ጣታቸው የሚቀስሩ ያሉት። እንዳየውሽው እሱ የተናገራቸው ይዘው ማለት ነው መቅረብ አለባቸው። እኔም በጥፋት ይጠየቃለሁ፣ እሱም እየተደወለበት ፍቅረኛ የተባለውም በትልቁ ትልቅ ጥፋት ብር ይዞ የጠፋ የታለ እሱንም እንፈልጓለን። የጠበቁት መጠየቅ አለብኝ እንደመጣ ነው። ፍቅረኛ ይቅረቡ። እኔ ደግሞ እቀርባለሁ። ያለችን ቁጥር ሰጥቻለሁ። በቃ ጥፋቴን አምናለሁ። ይሄ ጥፋት ከሆነ እነሱ ደግሞ ሁሉ ነገር እኔ ብቻ መሸከም አይደለም። እሱ ነው ያደረሳት። አረቡ የሚያውቀው በመልክ እየደወለች የምታለቅስበት የምትለምነው የነበረችው ወደ እኔ ቀጥታ ቢሆን አዎ እንዴትስ ጨከንሽ፣ እንዴትስ አሽታለች ይባላል። ከባድ ነው። ሂዶ አድበስብሶ መካድ፣ እንደዚህ ሁሉ ነገር ገልብጦ ወደ እኔ አምነው ለእኔ ነበር የሚያሳድዱት። እኔ ደግሞ ችግር አለብኝ ላለመቅረብ እና ሁላቸው እንዲቀርቡ እኔም በፈለጋችሁ ሰዓት ደውሉልኝ አለሁኝ። ሀቢባ እሺ፣ በጣም ጥሩ። አንቺ ከአንቺ የሚጠበቀውን አድርገሻል፣ ቀርበሻል። እሱ አሁን ወንድሞቼ ቤት ድረስ ሄደው ቮይሱን ሰምተሻል አይደል? አዎ ሰምቻለሁ። ቤት ድረስ ሄደው በአካል አጡት። ስለዚህ ፎቶ ለጥፊልኝ ብላለች። እኔ ደግሞ ከሁለተኛ ወገን ሳልሰማ ፎቶ አልለጥፍም። ያንቺንም መጀመሪያ ፎቶሽን እንድለጥፈው ነበር የመጣችው። ከሁለተኛ ወገን ሳልሰማ እኔ አስለጥፈዋለች። ከዚህ ፊት እኮ አስለጥፈዋለች። ምንም በማላውቀው ቲክቶክ እኮ ተለጥፈዋል። ግን እኔን እዚህ ሀገር መቅረብ መክሰስ አልችልም። ይሄን ስለሆነ ዝም ብያለሁ። በቃ ዝም ስል ጥፋተኛ የሆንኩ መሰላቸው። በቃ የሆነ ነገር ያለኝ እኔ ዝም ያስባለኝ የራሴ ትልቅ ችግር አለብኝ። ይሄ ነው ሀቁ። ግን እችናት ቁጥር እሺ ሰጥቻለሁ። በሱ መሰረት ልጠየቅ። ደውላ የምታለቅስበት የነበረው ብር ተዋጥቶ ይዞ የሄደ ፍቅረኛ አለ። የት አሉ እነሱ? ለምን ተጠያቂ አይሆኑም? ለምን እኔ ብቻ ሆነ ይሄ ነገር? አረቡ ሂዶ ተላልኮ ተደዋውሎ ያደረሰ ወንድ እያናገረ ወንድ እንደሆነ እስር ቤትም እናውቀዋለን። ፎቶ ብላሻለች። እኔ አላውቀውም። አረቡ ትናንትና ስትናገር ነበር እኮ አይተ ነው ታስሮ እንዲህ እና ሁሉ ነገር ያለው እነሱ ጋር ነው። እኔ ግን መቅረብ ያልቻልኩበት መንገድ ደግሞ አስረድቻለሁ። ያናገርኩት ደግሞ አንድ ሴት አረብ ነው። ለምን እንደዚህ ያረግሽ? ልጅ ታሰቃያታለሽ፣ ለምን ትዘልሚያታለሽ ብዬ አናግሬያታለሁ። መልሼ ደግሞ ነግሬዋለሁ። ጠፋች ሲባል ደግሞ ደውዬለታለሁ። ግልግል እንኳን ነው ያለው። የእሷን ፎቶ ብቻ ነው የለጠፈችው በቤቷ። የኔ ብቻ ፎቶ የኔ ቁጥር ፎቶ አርጋ አስለጥፋለች። የበላይ እንደምን አለጠፈች? የበላይ ጭራሽ የፍቅረኛ ወይም ጭራሽ አልተነሱም እያልኩሽ ነው። እኔ ብቻ
ነው ትኩረታቸው። ታውቂያቸዋለሽ? አረቦቹ ቁጥር ሰጥቻለሁ ለስራ የነበረችበት እሱ ጋር የምታለቅስበት የነበረው እንደዚህ አምጣ እንደዚህ ውሰድ ብዙ ነገር አለውና ይቅረቡ። ሀቅ ካላት ለምን የሁላችን ማን ጋር እንደነበረች እኔ ጋር ካለች አንድ ልጅ እኮ እኔ ኃላፊነቷ ነኝ። እኔ ማደርሳት ከሆነ እኔ ተጠያቂ ነኝ። ሙሉ ኃላፊነት ወስዳለሁ። ስራ ምልካት ከሆነ ማስገባት ከሆነ የሰው ልጅ ናት። እየተደወለ አውጭኝ እርጅኝ ያለችኝ ሳረዳት ቀርቼ ከሆነ በጣም ነውር ነው። በጣም እኔ ግን አልተደወለብኝም። እሱም በሚነግረኝ አረቧ ደውያለሁ። ጠፋሽ ስትባልም ነግሬያለሁ። ከስንት ዓመት በኋላ ነው ተዘባርቆ ከሁለት ዓመት በኋላ ለማን የነገርሽው? ለሱ ደውዬ እንሐሸት ብላ ደውላልኛለች። ስለው እሰይ ግልግል ኡፍ ነው አገሯ ትገባለች ነው ያለኝ። በዚህ መሰረት ከዛ በኋላ ነው ከሁለት ዓመት በኋላ ነው እንደ ጠፋች ገና እንደሌለች ያወቅኩ። ለምን አገራችን አንድ አይደለም። አላቃትም ልጅቷ በሱ ጠሪጋ ነው ለሱ ስራ ሰጠው ነው እንጂ ምንም እሷ ጋር የሚያገናኘኝ ቁጥሬንም አታውቅ፣ ደውላልኝም አታውቅ፣ ተነጋግረን አናውቅም። በሱ መንገድ ነው ማውቃት ይችላል። በሱ ስለሱ ለሱ ስራ ልኬ እሱ ስላስገባ ለምን እኔ ብቻ ተጠያቂ በላይ ፎቶ መፈለግ አለብህ። አለን እኮ የበላይ ፎቶ ለጥፊልኝ እያልቻለ ሰሜትም እኔ በላይ ዝናቤ ነው የሚባለው። ደላሊው በላይ ዝናቤ ነው የሚባለው። በደንብ አድርገው ያውቃል። አገር ከገባ በኋላ ነው 100% የተገለበጠብኝ እንጂ ምን አላችሁ ወደ አንቺ የሚደውሉ? ቁጥሬን በምን አገኙት የደወሉልኝ? እሺ ስለው ራሱ ሰጣቸው። ራሱ ሰጥቶ የሆነ ወንድሟ መዲና ነበረ። እሱን ጠፍታለች ሄዳለች ጠፍታለች ተብላ የሆነች ልጅ አነጋግራት እንደዛ ብላለች ስለው የእሷ ቁጥር ስጠኝ ብዬው ስሰጠው ነው ያንቺ ቁጥርሽ የያዙ አለኝ። ለምን ለእኔ አይደውልም ነበር የሚለኝ? ሀቢባዬ እግዚአብሔርን አገር ከገባ በነፍስ ሲይዙት ግን እንዳለ ሁሉ በቃ ስትሰሚ እኔ ወስጄ እንዳደረስኳት ለእኔ በቃ ሁሉ ነገር እኔ ጋር ነው ያደርጉ። እነሱ ደግሞ አመኑት። እኔ ዝም ስል አለመቅረቤን ተጠርቼ ደግሞ እዛ ቦታ ላይ አለመገኘቴን እንደ ወንጀለኛ አስቆጠረኝ። በቃ እንደምሸሻለሁ። እነሱ ደግሞ እውነት መሰላቸው። በቃ እውነት መሰላቸው። እና አይደለም ሀቅ ነው። እች ናት ነገም ዛሬ በማትቀየር ሀቅዋ እች ናት። ማዕተብ ካለው ሀቅ ካለው ልጅቷን እንድትገኝ መፍጠር ነው። ወደ ኋላ መሸሽበት መንገድ የለኝም እኔ እና ተጠያቂ እኔ ብቻ አይደለሁም። ተጠያቂ እኔ ብቻ አይደለሁም። በትልቁ ፍቅረኛ የተባለ አዋጥቶ ገደል ቆስቁሳ ትሄዳለ። እየደወለች እርዳኝ ስትለው ስታለቅስ እጭ እያለ እንደነበረ እኔም ሰው አለኝ። ይቅረቡና ይናገሩ ሀቁን። ከዛ የእሷን መገኛ መንገድ ይፈጠራል። ትክክል። ይሄ ነው ያለኝ ሀቢባዬ። አሁን እሷ እያለች ያለችው ለጥፊልኝና ፎቶውን የእኔ ለጥፈውታል። ከዚህ የዛሬ ስንት ሸር ተደርጎልኝ ምን ልበል? አሁን እኔ ቤት ቢለጠፍ በጣም ብዙ ሺህ ሰው ያየዋል። ገባሽ? ለዛ እኔ ለጥፊ ሰናይትን ስትለኝ ከራሷ ሳልሰማ አልለጥፍም። እኔ ከአንዱ ወገን ሰምቼ አልለጥፍም። እኔ ደግሞ አንቺ ጋር ነገሩ ሲደርስ ይሄ 4 ነጥብ በቃ ይሄ ነገር መዘጋት አለበት። እውነትም እኔ እንዳረኩት ስላመኑ ሀቄን እንዲወጣልኝ የተፈጠረችዋን ለመናገር በደስታ ነው የቀረብኩት። አንቺ ጋር እንደዚህ ሲሉ እኔን መናገር አለብኝ። እስከ መቼ ዝም እያልኩኝ ወደ ሌላ ነገር ነው ያዞሩት? መቅረብ አለብኝ ብዬ አንቺ ጋር ወዲያውኑ የጻፍኩልሽ እቀርባለሁ። በምትፈልጊው ሰዓት ጻፊልኝ፣ እገባለሁ፣ ያለውን አስረዳለሁ። ጭራሽ የሱ ስም እንኳን አላመጣችሁም። የበላይ የነበረችው አንቺ ስትመጪ ነው የበላይ ጉዳይ እየወጣ የመጣው። እኔ ይሄ ነው ሀቂቃው። ማንም ከሚስ ላይ ያለው ያውቀዋላ። ልጅቷ እሱ ጋር እንደነበረች ሁሉ ሰው ያውቀዋል። የሚደበቅ ነገር አይደለም። ሀቅ ናት። እኔ እኮ አንቺን ነበር እንዳከራይ ያየሁሽ። እኔ አላውቅም። በዛን ሰዓት ምንም ጉዳይም የለውበትም። ብዙ ነገር አለ። እኔ ምን አላውቅበትም። በዛን ሰዓት የነበረው አሁን ለሰራ አምጥቻለሁ። ሲደውልልኝ እሰጠው ነበረ ቁጥር ብዬሻለሁ። ከዛ በኋላ ነው እንደውም መካፈልም እንዴትም ብሎ እኮ አይሰጥም ምናምን አትካፈይም እንዴ ሰው ጋር ስትቀርቢ መካፈል የጀመርኩት የማይካድ ነው። ከዛ በኋላ ወደዚህ ስራ ጀምሬያለሁ። ብዙ ልጆች አስገባለሁ ስራ። አንድ ነገር እንኳን ቢሆኑ ሎኬሽናቸው ቤታቸው ይደውሉልኛል። ገብተው አልተመቸንም ካሉ የደላላዋን ብር መልሼ የሰው ልጅ መልሳታለሁ።
የማይሰጡ መጥፎ አረብ እንኳን ቢገጥማቸው አስጠፋቸዋለሁ አሉ የሚመሰክሩ። ብዙ ነገር አለ። ዝም ብሎ ደላላ ስለተባለ ሌባ አይደለም። ስራ ነው፣ እሰራለሁ። ግን ደላላ ሁሉ ሌባ ነው ወይ? ደላላ ሁሉ እንደዛ ነው። ኮሜንት ስራ ነው፣ የእንጀራ ጉዳይ ስለሆነ በሰው ሀገር ነኝ ያለሁት። ብዙ ነገር ፈተና አሳልፍ ያለው የምቀየርበት መንገድ እንደዚህ ከሆነ ብቻ በማዕተቤን ሰው ሳልዘልም ስራዬን ካካሄድኩኝ ይሄ ስራ ነው። አብዛኛው ሰው ግን አስተሳሰቡ ድልልነት ሌባ ይመስለዋል። አይደለም። ጠፈፍ ብዬ የምሰራ ግን አብዛኛው ብዙ ጊዜ ደላሎች ምን መሰለሽ የራሳቸውን ገንዘብ ብዙ ነገር አለ። ስሙን አበላሽቶታል የደለልነት። ግን ስንት ሰው ደግሞ ጠፈፍ ብሎ ድለላውን እየተቀበለ እንደ እህቶቹ አይቶ እንደ እናት ሆኖ ብዙ ነገር አለ። እኔ ባወራው አያምርም። ሰው ቢያወራው ይሻላል። እኔ ጋር የኖሩት የጀመሩት ቢመሰክሩ ይሻላል ቢያወሩት። እና እኔ ቀርብ ያለው ያለኝን ይሄ ነው ሀቢባዬ። እሺ፣ ግን በትዕግስት ጉዳይ አንቺ ጥፋትሽ የምለው ምኑ ጋር መሰለሽ ሰናይት? ሰጠሽው ስራ ኖርማል ነው፣ ሄደች ገባች። ግን ኦልሬዲ ልጅቷ እዛ ቤት ውስጥ ሆና የድረሱልኝ ጥሪ ስታቀርብ በላይ ደግሞ መጥቶ ለአንቺ ሲነግርሽ በቃ የሆነ ነገር ማለት ነበረባችሁ በሰዓቱ ገባሽ? ወይ ልጅቷ ከዛ ቤት ማስጠፋት የሆነ ነገር። አሁን 8 ዓመት እቺ ልጅ ትሙት ትኑር አይታወቅም። ሞታስ ቢሆን እዛ ቤት እስካሁን ድረስ ታግታ በነፃ ለ8 ዓመታት አይምሯን አለንዝዘው ራሷን አስተው ጉልበቷን እየበዘበዙ ሆንስ። አሁን ብዙ ልጆች 14 ዓመት 12 ዓመት ከሳውዲ የማይሰማ ግፍ የለም። ያለ ደሞዝ በመተት በሆነ ነገር አደንዝዘው አሳብደው የሚያሰሯቸው ሰዎች አሉ። ራሳቸውን የማያውቁ ቤተሰቦቻቸውን ሁሉ ለማይፈልጉ ገባሽ? አሁን እንደዛ ለ27,000 ሪያል ብለው 27,000 ሪያል ማለት የእሷ የአንድ ዓመት ደሞዟን አይደል? ለዛ ብለው ያልሰረቀችውን ሰረቅሽ ብለው ሊሆን ይችላል። አሁን ለ27,000 ሪያል 8 ዓመት። አሁን ከዚህ በኋላ ስንት ዓመት አናውቅም፣ ምክንያቱም ያለችበትን ስለማናውቅ አናውቅም። የሆነ ነገር የማረግበት እዛን ሰዓት በዚህ ስራ ጠለቅ ያለ ልምድ አልነበረብኝም። ሁለተኛ ነገር ደግሞ ወደ እኔ እየደወለች አላለቀሰችም። እዛን ሰዓት የሆነ ነገር ታደርጊያለሽ እኮ ሲደወልልሽ ምናምን አንቺን አታውቅሽማ። አላውቅም። እሱን የነገረኝ ንግግር እንደዚህ ብለው እያስጨነቋት ነው ሲለኝ ደውዬ እንደዚህ ስላት ለአረቧን የነገረችኝ ንግግር ደግሞ ወደ እሱ ደውዬ ወደ በላይ እንደዚህ እያለች ነው። አንተን እንዴት ማድረግ ይሻላል ስለው ኤምባሲ ደውል፣ እንደዚህ ኤምባሲ የሚደርስ ምናምን ነው የመሰለን። ዛን ሰዓት አልደወለም እኮ አልልሽም፣ ኤምባሲ ደውያለሁ ብለዋል። ወደ ወንድሞቿ ደውለዋል። እዛን ሰዓት እዚህ ወደ ሹርጣ ምናምን አልሄደም እሱ። ከዛ ትንሽ ቆየት ብሎ እየደወልኩ ነው፣ ወደ ኤምባሲም ደውላለሁ፣ አሳውቅሻለሁ ያለው ነገር አለኝ። እሺ። በትንሽ ቀን ደውላ ጠፍታለች አለች። ጠፍታለች ስትል ደግሞ ደውዬ ጠፍታለች ያለች ነው ስለው ጥሩ እሰይ ግልግል ነው ያለኝ። ግን ይኸውልሽ ቆሻሻን ስትል ስትጠፋች የምትለው በጣም ትልቅ ውሸት ነው። ለመሰለሽ አንደኛ ሰረቀች ብለው አስረው እየገረፏት ያሉ ሰዎች በፍጹም ቆሻሻ እንድትጥል በፍጹም ለምን መሰለሽ? እኔ ደግሞ የመሰለኝ በሰዓቱ እያሰቃዩት ስለሆነ ማንም ሀበሻ ዝም ብሎ አይሰቃይም። ባለው መንገድ መጥፋት ይፈልጋል። እንደዚህ መጥፎ አረብ ሲገጥምሽ ወጥተው ብዙ ይሄዷሉ ጠፍተው። እንደዛ ነው መሰለኝ እውነት የጠፋች እያሰቃየቻ ስለነበረ የጠፋች አድርጌ ነው ያሰብኩት እኔ። እያደለ እየዋረ ያድር አንድ ሰው ብር 27,000 ሪያል ሰረቅሽ ብሎ በር ዘግቶ የሚደበድብ አረብ በፍጹም በር ክፍት ሊተው አይችልም። ከአንድ ክፍል ክፍት ልታደርግልህ አትችልም። ቁልፋ አግታ ነው የምታሰቃየት። ስለዚህ ሽንት ቤት ራሱ ስትገባ በር ላይ ቆማ ትጠብቃታል ያለች ራሷ እንጂ በፍጹም እድል አትሰጣትም። ለምን ብሯ እስካልተሰጣት ድረስ ሴትዮ እድል አትሰጣትም። በሰዓተኛዋ ደግሞ ለአረቡ ለባልየው እኔ ሰብስቤ ያመጣለሁ ስላለ ያንን እየጠበቁ ስለሆነ አዎ እኔ እዛን ሰዓት በቃ ጠፍታ ይሆናል፣ በአጋጣሚ መንገድ ጠፍታ ይሆናል የሚል ሀሳብ ስላለኝ ደውጌ ጠፋች እየተባለች ነው። እሰይ ተይዛ ሀገሯ ትገባለች ግልግል አልን። በዚህ አበቃ የኔና የሱ ንግግር። እንደ ጠፋችን በቃ እንደ ሀገሯ እንደገባች ነው ማለት። ከስንት ጊዜ ነው የተደወለብኝ እኔ
ሰው ሲደውልብኝ እንዴት ይደውላሉ? አንተ ራስህ ታውቅ የለ ምን ወደ እኔ አይደውልም እንዴ? እሺ ቁጥሬን በምን አገኙት? አንድ ልጅ ወንድሟ መዲና ነው ምናምን ነበረና ጠፍታ ብላ ለእሷ ነግራታለች ብዬው አምጣ እስኪ ቁጥሯ ብሎ ነው ወስዶ ቁጥርሽን የወሰደብኝ አለኝ። እና ጥፋት የለብኝም አልልም በሰዓቱ ቁጥሬን በመስጠቴንም እዛን ሰዓት ደግሞ ይሄ ነገር ሆኖ እኔ መሰለኝ በቃ ጠፍታ አሰቃይቷት ጠፋች የምትዩ ነገር። ከዛ ደግሞ የት እንደደረሰች የምገናኝበት መንገድ የለም ምን የለም። ከዛ በኋላ እኮ ብዙ ስራ ወስደዋል እኮ አገር እንዳልገባችም እኮ አልነገረኝም። ይሰራ እኮ ነበረ። ከዛ በኋላ ሀቢባዬ እኮ እሺ ለምን አልነገረሽም? አልነገረኝም። በቃ ታንሳሽ እንዳለች በቃ ምንም አገር እንደገባች። ከዛ በኋላ ነው ከ2 ዓመት በኋላ ምናምን ነው እየገነነ የሄደው ነገሩ እየከረረ የሄደው። እንዴ ጠፍታለች እንዴ እስካሁን የለችም እንዴ ያልኩት እኔ ለራሱ። ግንኙነት ሲኖርሽ እኮ ነው ወይ ሀገርሽ አንድ ከሆነ ገባች አልገባች እኔ የማውቀው ነገር። እንደዚህ የሚከር አልመሰለውም። ችላ ብሎታል በዛን ሰዓት። እኔ በተታለኝ ያለኝ ነገር አሳውቀዋለሁ አለቀ። ከዛ እንዳለ ሁሉ ጉዳይ አገር ሲገባ ሲይዙት በነፍስ እኔ እሺ ተጠያቂ ነኝ ቁጥር በመስጠት እኔ ብቻ ተጠያቂ። እህቱን ፖስት ላይ የፖስተችን የነበረችው እሷ ጋር ሁሉ ነገር ታሪክ ይህንን ነገር ተሸፍነዋል። እኔ ብቻ ተጠያቂ ሁኜ መቅረብ የለብኝም። በስህተት ደግሞ ቀርቤያለሁ። በምጠየቀው ደግሞ እጠየቃለሁ። ሀቢ አለሁኝ ይምጡ ሀቋን ሁላቸው ይናገሩ። ከነ ፍቅረኛዋ ጀምሮ የነበረው ሁኔታ ስትደውል የመጨረሻ ንግግር ምን እንዳለቻቸው ትደውልላቸው ነበረ። ሁሉ ነገር መጣራት አለበት። ልጅቷን ወደ እሱ ወደ በላይ እኮ ትደውል ነበር፣ ያናግራት ነበር እኮ ልጅቲቱ። ሴትዮ ጠፋች ካለች በኋላ ላላላ እያለች ገና እንዲያረጉ እያለች ስለነበረ ባለች እኮ ብለሽ ነበር። የት አለች እሷ የምትመሰክር የሰማች ለበላይ እየደወለች? እኔ ያዘራቸው ልጅ ናት። ፈቃደኛ ከሆነች እጠይቃትና ቁጥሯን እሰጥሻለሁ። ሰው እንግዲህ በፈቃደኝነት ነው የሚመሰክረው። እዛን ሰዓት ግን ተናግራለች ብላናለች። ለእኔም ለእህቴም ቤቷ ላይ ቤታቸው ተበላሽቶ እሱና ሚስቱ ቤቴ ላይ መጥተው ነበር አለች። ቤቴ ላይ መጥተው ትደውል ነበረ። ምን ላርግ እጭ እያለ ነበረ ስልኩን የሚወረውረው ብላለች። ሀቅ ለማዕተብ ነው መጥታ ቁጥሯን ፈቃደኛ ከሆነ ዛሬ ቀን እደውልላታለሁ። መጥታ ትመሰክራለች። ምስክር ደግሞ በግድ እንደዚህ ለእኛ ግን ብላኛለች። ከመሬት ተነስቻ ጠይቃሽ ፈቃዷ ከሆነ መጥታ ከመሰከረችልኝ እኔ ደስ ይለኛል። ያለው ሁኔታ ይሄ ነው። ፈቃዷ ከሆነ መታ እንድትመሰክር ንገሪያት። ትዕግስት ደግሞ አሁን አልቻለችም መምጣት። ስራ ከማዳሟ ጋር ሆና ነው መሰለኝ። እሱ በላይን ቤተሰቦቿ ወንድሞቿ ፈልገው ኬትም ካለበት እንዲያመጡ ነግሬያታለሁ። ያምጡትና እሱ ደግሞ ፍቅረኛ ተብዬውን 27,000 ሪያሉን ይዞ የጠፋውን እንዲያመጣውን ጠይቀዋለን። አንቺ ብቻሽን ተጠያቂ አትሆኝም፣ እንጠብቃለን። ጋሽ አንቺ ደግሞ ነግሬያትና ምስክርነት ፈቃዷ ከሆነ ትምጣ። እሺ እሺ ሀቢባ እያመሰግናለሁ። እሺ እሺ ቻ ገጣሚ ለማ ሰላም ነሽ? ሰላምሽ ብዝት ይበልልኝ። ሰላም እንዴት ነህ? ሰላም ነው ያለ ሚጡ እየጠነከረች ደህና ነች፣ እየጠነከረች ነው። ተኝታለች። ዛሬ ሰው መልእክት ልኮኝ ነው የመጣሁት። እንዲት እህት እንባዋ ባንቺ የታበሰ ህይወቷ ባንቺ የታደሰ ካቀረቀረችበት ባንቺ ድጋፍ ቀና ያለች እህት አናገረችኝ። የምትፈልገውን ቃላት ያው መገጣጠሙ እንጂ ያቃታት ነግራኝ እንዲህ አይነት ቃላት ስለ ሀቢባ ጻፍልኝ አለችኝ። ጻፍኩላት። ተደሰተች። ካልከፈልኩ አለችኝ። ለሀቢባ ልቀበልም አልኳት። እምቢ ብላ ከፈለችኝ። በቮይስ እና በጽሁፍ ስልክላት እባክህ ገስት ላይ ግባና ችን አጭር ጽሁፍ አንብብልኝ፣ እኔ ደግሞ ወይ ነገ ወይ ከነገ ወዲያ ገብቼ እኔ ነኝ እላታለሁ፣ ስሜን ግን አትንገራት፣ ካወቀች ትወቀኝ አለች። እንዴት ታያለሽ? እሺ ክበሪልኝ። ተባረክ አለች። ከታችነች እየሰማች ነው። ሰው ሆንኩኝ እንደ ሰው ከንፈሬን በጥርሴ ሁልጊዜ እያኘኩኝ ከንፈሬን በጥርሴ ሁልጊዜ እያኘኩኝ አቀርቅሬ ነበር ወይ ድሌ እያልኩኝ
ሕይወቴ ያማረልኝ እድሌ የተቃና ሕይወቴ ያማረልኝ እድሌ የተቃና አምላክ ሰው አረገኝ ሀቡን ሰጠኝና እንደ አበባ ፈካው ጥርሴም ሳቃወቀ እንደ አበባ ፈካው ጥርሴም ሳቃወቀ ሰው ሆንኩኝ በሀቡ አለቀ ደቀቀ አንገቴን ሰብሬ ብዙ እንዳልተከዝኩኝ ቀና አልኩኝ በሀቡ እንደ ሰው ሆንኩኝ በሁለት እግሮቼ መቆም ቻልኩኝ ዛሬ በሁለት እግሮቼ መቆም ቻልኩኝ ዛሬ እድሜ ለሀቢባ አምልጫለሁ ከእጅህ ደህና ሁን ችግሬ እድሜ ለሀቡዬ እድሜ ለሀቡነት ሰው ሆኛለሁ ዛሬ አልተገናኘንም ባይ ባይ ብዬሃለሁ ደህና ሁን ችግሬ ተርቤ ያጎረሽኝ ታርዤ ያለበሽኝ አቀርቅሬ ሳለቅስ እንባዬን ያበሽኝ የምወድሽ እህትሽ እገሊት ነኝ ሀቡዬ ዘርሽ እንደ ምድር አሸዋ ይብዛልኝ ብላሻለች። አሚን አመሰግናለሁ በጣም ክብር ይልኝ ተባረክ። እሺ ራሷ ገብታ ትናገራለች። ነገሩን ከነገ ወዲያ ዋትሳፕም አለኝ ገብቼ እናገራለሁ ብላለች። ሰላምሽ ብዝት ይበልልኝ፣ ኑሪልን፣ እንዳንቺ አይነቷን ያብዛልን። ሰላም አሚን። በጣም አመሰግናለሁ። ሳዲ ገብታ ነበረ። አሚናት የመሐመድ ሚስት ኔትወርኩ ነቀላት። አቡዬ እንዴት ዋልሽ? እንዴት ነሽ? ነው ደህና ነኝ የኔ እህት አልሐምዱሊላህ። አንቺስ ደህና ነሽ? አለን። ሰላም ነሽ? አለሁ የኔ እህት አልሐምዱሊላህ። ገብታ ነበር ኔትወርክ አስወጣት መሰለኝ። እሺ እኮ ጻፊ አሚናት ጻፊ ዜድ ኮመንትሽን አይቼዋለሁ። እንደዛ ልትይ ከሆነ ይደብራል ውዴ። አሚናት ትንገረን ምን ላይ እንደደረሰች ትግባና ጻፊ አሚናት። እንዴት ነሽ ሳዳ? ደህና ነሽ? ደህና አቡ ደህና ነው? ደወልሽለት? ደውዬለት ነበረ። ዛሬ ደህና ሲያናግረኝ ቆየ። ቃል ላይ ደውሎልኝ ነበረ። ዛሬ ሲያናግረኝ ቆየ። አሁን ደህና ነው? አዎ ደህና ነኝ። ያው እሷም ትሂድ እሷ ትታ ሂዳ ታዲያ ብቻህን እንዴት ይዞሃል ምናምን ብዬ ጠየኩት። ከዛ ስጠይቀው ታያት በቃ ፈርታ ይሆናል ታያት ምናምን አለኝ። አንተ ቀየማት? አዎ የልጅ እናት ናት ታያት ምናምን አለኝ። እሷ እኮ የዋህ ናት ምናምን ብሎ ተናገረ። ይኸው እኮ ደህና ነኝ፣ ይኸው ከዚህ ከሱቅ እጄ ይህን ጁስ አንጥቼ በልቼ ውሃ ገዝቼ መጣሁ። ገንዘብ ጌታ ነው። የእሷን እጇ ላይ 1000 ብር ወንድሟን ይዛ ነበር። ቀምቷታል እኮ ቀምቶኛል ብላ ትናንትና ነግረሻለኝ። የረሳሁት እና እጁ ላይ ብር ስላለው በዛች እየገዛ ይመገበሌ አሁን ሰው ላሰግጅ መጣሁ። እኔ እኮ ደህና ነኝ ምናምን አለኝ። ደህና ሲያናግረኝ ቆየ እና ብቻ ግራ ያጋባል። አሁን ምን ሆና ነው? እሺ ኔትወርኳ ደውይላት እስኪ። እስኪ ልደውልላት አቡዋ። እሺ ኔት የኤምባሲ ጉዳይ እንዴት እንደሆነ ታስረዳን ጋር ሶስት አቤባይ እንዴት ነሽ? ደህና ነሽ? እኔ ወድ እግዚአብሔር ይመስገን። አንቺ ለአንቺ ቅዱስ መድኃኒዓለም እውነት ዓለምና ምድርን የፈጠረ ክርስቶስ ለአንቺ ይቆመለሽ። በእውነት ያ የምታመልኪ አላህ ወልደሽ የወለድሻቸው ተባርኮልሽ ተብሮልሽ የምትፈልጊው የአንቺ ልብ ምሻትን እኛ ሳናቅ መድኃኒዓለም ነው የሚያውቀው። የልብሽን መሻትን እሱ ይፈጽምልሻል። ያ ሁሉ እንድታልፊ መንገድ የከፈተልሽ አምላክ ቆመሽ ለዚህ ህዝብ ሁሉ መልስ እንድትሰጪ እንድታወሪ ያለ አምላክ ያንቺን ሀቅ ያንቺን ላብ ያንቺን ነገር አንድም ሰው እውነት ያንቺን ነገር አንድም ሰው ዞሮ ለአይኑ ሲያይ ምኞቱ እንዳይሳካለት በእውነት እኔ ገርመሽኝ ያለ እውነት 3 ቀን ከምናምን ሲያለቅስ እየከረመ ነገር ከሊኳን እንዲ ያንበረ አይዶን ነው ቃላት የለኝም። እንደዚህ ለካ አለም የሚመረክክልሽ እኔ እኮ እግዚአብሔር መንገድ ሰጠው። ግን አሁንም አንቺን ከሚያደርቅና አንቺን ምንድን ነው ከሚያደርጉ ብዬ ነው እንጂ ሰላም
አድርጊ የምትይው ልጅ ፎቶ ቪዲዮ ሰርተሻል? ይኸውላችሁ አፋልጉኝ ስትጠይቁ አፋልጉኝ ቪዲዮ ሰርቻለሁ ብላችሁ ከጻፋችሁ እናስገባችኋለን። ቪዲዮ ሰርታችሁ በቤታችሁ ፖስት አድርጋችሁ ከዛ በኋላ ኑ እናስገባችኋለን። ኦኬ። መጀመሪያ በቤታችሁ አንድ ሰው የቤተሰብ አካል ሲጠፋበት መጀመሪያ ራሱ ቪዲዮ ሰርቶ በቤቱ አንድ ፎሎም ቢኖረው በቤቱ ፖስት አድርጎ በእቶኛ ጋር የአፋልጉኝ ቪዲዮ ሰርቻለሁ ካለ አስገብተ ነው ፎቶ እዚህ ጋር አድርጎ እሱ ካላወቀበት እኛ አርገንለት እዚህ ጋር ስክሪን ሪከርድ እናደርግለታለን። ኦኬ እሺ። እሺ አሚናት እንዴት ነሽ? እንዴት ነሽ አሚናት? እንግዲህ ሰላም ነው። ደህና ነሽ? ሰላም ነው። እንዴት ነሽ? አለሁልሽ። አልሐምዱሊላህ። እንዴት ምን አዲስ ነገር አለ? አዲስ ነገር ያው ሪከርድ እንዲያደረግኩልሽ ነው። ሪከርድ አድርጌልሻለሁ። ዛሬ ሂጂ ብለሽ ነበር ጅዳ አይደለ? ሪከርድ ለምን ታደርጉልኛላችሁ? እዚህ ላይቭ ላይ ስንገናኝ እናውራ። ምክንያቱም እኔ ላይቭን ከዘጋው በኋላ እተኛለሁ፣ ስነሳ ላይቬን እከፍታለሁ። ስለዚህ ምንም ሪከርድ ምናምን አያስፈልግም። በሰዓታችን እዚህ ስንገናኝ እዚህ ጋ እንትኑን መንገር ነው። እኔ አሁን ሪከርድ አልከፈትኩም፣ አልሰማሁም። እሺ ንገሪኝ አሁን። አይዋ እሺ እናቴ ንገሪኝ። አይብና ጅዳ እንድትሄጂ ብለሽ ነበር። ጅዳ ደግሞ ለመሄድ አንደኛ ስጠይቅ አንደኛ ያኔ ይዞት የሚሄድ ሰው አብሮት እኔ ሄዳለሁ ብሎ የሚሄድ ሰው መከተል አለበት። ለምሳሌ እኔም ብዬሻለሁ አሚናት ወይ ጉድ ይፈላ። ትናንትና ተነጋግረን ተስማምተን የጨረስነውን ነገር ብቻሽን አይደለም የምትሄጂው፣ እሱን ይዘሽ አይደለም የምትሄጂው። አንቺ ብቻ ልጅሽን ይዘሽ ነው የምትሄጂው። ከአከራይሽ ያደርስሻል። እንደዛ ነው ያልኩሽ እኔ። አሁን አከራይ ያደርሰኛል። እዛ ደግሞ ይሄ ይዞኝ የሚሄድ እዛ አብሮኝ ይዞኝ የሚሄድ ሰውዬ መቅረብ አለበት። ታይም እሱን እኛ ያለው ልጅም ጋር እኔ ፈጣሪ ወይ ድረስ በዛ ተስማምተን መሰለኝ ብር የሰጠንሽ። አዳምጪኝ አሚናት፣ ይዞልሽ የሚሄደውን ሰው እኔ እፈልጋለሁ። አንቺ ኤምባሲ ብቻ ሄደሽ አልቅሺ እሪ በይ። ከዛ ኤምባሲ ባለቤትሽን ኤምባሲው ያመጣልሻል። ኤምባሲ ባለቤትሽ ከገባ በኋላ እኔ ኤምባሲዎችን አናግራለሁ። አንደኛ አንቺ ብቻሽንም ይዘሽ ልትሄጂ ትችያለሽ፣ መድኃኒት ስለሚሰጠው ይረጋጋል። ሁለተኛ ሰው ያስፈልጋል ካለ እኔ እፈልጋለሁ ሰው ብዬ እኮ ነግሬሻለሁ ትናንት። እኔ ላውራሽማ ይኸው እሷ ማብራራት አትችልም። አያገባሽም፣ እራሷ ትናገር። እንዲህ ምንድን ነው እንዲህ የሚያደርጋችሁ? ጉዳዩ እናንተ ሆኖ ብር ከሰጠን በኋላ ነው እንዲ አሁን ሀሳብ ተቀይሮ ሀበሾች አማክራችሁ እና ልጁ ምን ይሁን ይሙት በሰው ሀገር ኤምባሲ ሄደሽ እሪ በብዬሽ አልተቀየረም። ሀሳብ ልተቀይሮ አይደለም። አሁንም ልንገርሽ፣ አንቺ ትሄጃለሽ ኤምባሲ፣ እሪት ያለሽ ኤምባሲ ይመጣል ባልሽ። ከዛ እኔ ሰው ፈልጋለሁ። በቅርቡ የኡመር ሚስት እንደዚህ አይምሯን ታማ ኤምባሲዋ ወስዶ ኤጀንሲዋ ወስዶ ኤምባሲ ጥሏት እኔ ነኝ ላይ ሰው ፈልጌ ያገናኘሁትና ትኬት ቆርጦ ባሏ የሸኘ ነው። ለምን ሌላ ሰው ታማክሪያለሽ? እዚህኛ ነግረንሽ ሄደን የራሳችሁ ጉዳይ ነው። ምን አገባኝ ሀቢባ። እሺ እኔ እዛ ከርኩ በኋላ ስዲ አንቺ ብታናግሪልኝ እሳቸው አይሰሙም። እንደዚህ የሚሰሩ ሰዎች አይደሉም። ነገ ደግሞ ነገ ጅማዕና ቅዳሜ በእርግጥ አይሰሩም። ለዛሬ ነበረው ያልሽኝ ግን መታወቂያ የመጀመሪያ መታወቂያ እሱ ደግሞ መቅረብ አለበት። አብረሹ ይዘሽው ሄደሽ እስከ ልጅሽ እስከ አንቺ ያ ደግሞ ይዞት የሚሄድ ሰውዬ እዛ መቅረብ አለበት። ማን ያለሽ? እነዚህ ኤምባሲ የሚሰሩ ሰዎች አናግሬያለሁኝ። ማነው? ቆይ አሚናት አዳምጪኝ። ማን ያለሽ? የሚሰሩ ሰዎች አናግሬያለሁኝ። መታወቂያ አሚናት ያለሽ ማን ነው? ንገሪኝ። ያለሽ ይህንን ቃል ያለሽ ማን ነው? መካ የሚሰራ ልጅ አለ የሚያውቅ ማለት ነው። እንዲያውም ማን ነው? ስሙ ንገሪኝ። ሰሩት እንዳላቃቸዋለሁ። ማን ነው? እንድሪስ ኤምባሲ ውስጥ ነው የሚሰራው። እንድሪስ የቲክቶክ ላይ ሲያወራ ነበር። መካ የሚሰሩ ሰዎች አሉ። ይህን እዚህ ጉዳይ ላይ የሚሰሩ ሰዎች አሉ። ኧረ አይደለም፣ እዚህ በቲክቶክ ላይ ብዙ የሚሰራ አይመስለኝም።
ያሳዝናል በጣም። እኔ ዛሬ እንድትሄጂ ያልኩሽን ቅዳሜን አርብና ቅዳሜ ስለማይሰሩ ነው። ባለቤትሽ አይምሮን ታሞ ኤሲ ጠፍቶበት ባዶ ቤት ያለ ምግብ ተቀምጦ ይህ ሰውዬ ራሱን ቢያጠፋ ቢሞት እናንተ ናችሁ ተጠያቂ ነው። አያገባኝም። ከዚህ በኋላ ጨርሻለሁ። ውረዱልኝ ከቤቴ አያገባኝም። ከጉዳያችሁ እጄ አንስቻለሁ። ሌላ ሰው ሄደሽ ማን አማክሪ ያልሽ? እኔ ነገርኩሽ የሚሆነውን። በቅርቡ የሸኛዋት አይምሮ ታማሚ ያለች ከሳውዲ ባሏ መጥቶ ነግሮኝ እኔ ኤምባሲ አናግሬላት እዚህ ጋር ሰው ለምኝላት ትኬት ባሏ ችሎ ከበቂ አልኖ ትራቭል ኤጀንሲ ትኬት ቆርጬላት የገባች ልጅ አለች። ገና ሳምንቷ ነው ከገባች። እኔ ጨርሷለሁ። በእኔ ጣዩ ከአንቺ የሚጠበቀው ኤምባሲ ሄደሽ እሪ ማለት ብቻ ነው ብዬ ነግሬሽ፣ አሁን ሌላ ሰው አማክረሽ መጥተሽ ወዱ አላሸሸሻለን። የአንቺ ባል እንጂ የእኔ ባል አይደለም። እሺ ቻው፣ ጨርሻለሁ። ውጡልኝ ከቤቴ በዛ ወደኋላ አሁን ሌላ 2 ቀን ከዚህ በኋላ መሄድ ከፈለሽ የምትሄጂው እሑድ ነው። 2 ቀን ዝግ ነው ኤምባሲ፣ አርብና ቅዳሜ። እሑድ ነው። ስለዚህ አሁንም ከወሰንሽ አሁንም ይኸውልሽ ይሄ ጉዳይ እኮ የራሴ ጉዳይ ነው። ማንንም አታማክሪ። ነገርኩሽ። እኔ የሚሆነውን እኮ ቀጥታ ኤምባሲ ሄደሽ እሪ በይ። አልወጣም በይ ከኤምባሲ። አንቺ መሄድ ካልፈለግሽ እውነቱን ንገሪኝ ውዴ። አገር ቤት መግባት አልፈለግሽም ማሬ? አገር ቤት መሄድን ደግሞ ይሄንን ወደኋላ ሸሸሽ ሳትይኝ ነገሮችን ሳስባቸው አንደኛ የሰውም ሀቅ አለብኝ ሀቢባ። እኔ ትናንትና ፈታ አድርጌ ነገሮችን አልነገርኩሽም። አንደኛ ፍርሃት ላይ ነኝ። የመጀመሪያ ደግሞ እዚህ ሚዲያ ላይ ስቀርብ ነው ገብተሻል። እሺ ያልኩሽ ማለት ነው። እና ኢትዮጵያ ሄዳለሁ የሚለውን ነገር ልጅን እሱን ሂደውልኝ እኔ እዚህ ሁኔ በገንዘብ እየረዳሁኝ አይዟቸው እያልኩኝ ብረዳቸው ይቻል። ምክንያቱም ያልተጨረሰን ብር አለ የሰውድ ያለብኝ ጠይም ወላሂ ነው የምልሽ። ራሱ ሰዓዳ ዝስ ታውቃለች እኔ ነገሮችን ፈትችን ባለው አራሽም ማለት ነው። እና እኔ ከሰዎች ጋር ከዘመዶች ጋራ እንይዝልሻለን ያሉ ሰዎች አሉ። እሱም ኢንሻአላህ አላህ ሽሮልኝ ይችላል። እና ከቤተሰብ ጋር ልጄን አስጠግቼ እኔ እየሰራሁኝ ብረዳውስ እንደገና እዛ ሂጄ አንደኛ እናትም የለኝ አባትም የለኝ እህትም የለኝ ሂጄ እዛ ከማንስ ጋር ስለጠጋ እሱም አያት ጋር ነው ያለው። እንደገና ደግሞ ያልተጨረሰ ነገር አለ እዛ። ምክንያቱም ቤት ምናምን ብትዩ አልተጨረሰም ገና ተጀመረ እንጂ ማለት ነው። ስለዚህ እኔ ሳዝሁኒ ሰርቼ እሳቸውን እንትን ብል ብረዳ ምን ይመስልሻል ሀይባ? እሺ ጥሩ አሚናት እያዳምጪኝማ። እኔ ትናንትና መጀመሪያ አስበሽ ወስነሽ ንገሪኝ ብዬሽ እሺ ብለሽ አስበሽ ነበር ምላሽ የሰጠሽኝ። 1 2ኛ ሌላ ሰው ስታማክሪ ሀሳብሽን ቀየሩሽ። 3ኛ ዱባይ ትመጫለሽ። ኢትዮጵያ ገብተሽ ልጅሽ 8 ዓመት ሳይማር በሳውዲ አረቢያ መብላትና መጠጣት ብቻ እንስሳ ብቻ ነው መብላትና መጠጣት። የሰው ልጅ መማር አለበት። ልጅሽ 8 ዓመት ሆኖ ሳይማር ልጅሽን አስገቢውና አማርኛ ቋንቋ አይችልም፣ አረብኛ ነው የሚያወራው። ይህንን እንግዲህ ነገረችኝ የራሷ ሰዓዳ ናት አይደለ? የባልሽ እህት ራሷ ሰዓዳ ልጁ ከኔ ጋር ራሱ በአረብኛ ነው የሚያወራው አለች ከሷ ጋር። ስለዚህ በአረብኛ ነው የሚያወራው። ቤተሰብ አስለምደሹ፣ አገር አስለምደሹ፣ ልጅሽን ትምህርት አስመዝግበሽ ዱባይ እናመጣሻለን፣ ዱባይ መተሽ ትሰሪያለሽ ብዬ ነግሬሽ እሺ ብለሽ አሁን ልጅሽ እንዴት ሊለምድ ነው? በሰው ልከሽው የ8 ዓመት ጎረምሳ እንዴት ቋንቋ እስኪለምድ ድረስ ልጅሽም እንዲያብድ ትፈልጊያለሽ? ከማን ጋር እንዴት ይግባባል? ኢትዮጵያ ውስጥ የሚያወሩት አማርኛ፣ እሱ የሚያወራው አረብኛ። እሺ እንዴት ሊግባባ ነው? ከጎረቤት ከቤተሰብ እንዴት ተግባብቶ ይሄ ልጅ ይለምዳል? ያለ አንቺንም አቶ ከዛ ሄዶ ከማያውቃቸው ሰዎች ጋር ነው የሚቀላቀለው። ለአይምሮ አታስቢለትም ወይ? እኮ አውቃለሁኝ፣ ይሄንን እኮ አውቃለሁኝ። ግን እዛ ደግሞ ነገሮችን ሳስባቸው እዛም ሄጄ እኔም ገንዘብ ምንም ይህን ልጅ እንደዚህ ካረዳሁት ይህን የመሄድም እኮ አሁንም እንትን አይልም። ዱባይ ትሄጃለሽ እኮ 1 ወር 2 ወር ልጅሽን አስለምደሽ ልጅሽን አለማምደሽው ዱባይ ትሄጃለሽ። እኔ እንደውም ምን አለችኝ ሂሩት ሞዴሬተር የትናንትና ሀቡ እንዳትወቅስሽ ታያት በራሷ ተወሰናለችኝ። ከዛ እውነትሽን ነው ብዬ ታዩ አስቢበትና ራስሽ ወስኝ ብዬሽ ቆይተሽ አስበሽበት ኒውት አድርገሽ ቆይተሽ አስበሽበት ነው የነገርሽ ነገሮችን
ስለዚህ አሁንም መብትሽ ነው፣ አንቺ ወስኚ። ልጄ ብቻውን ሄዶ ይቋቋመዋል ካልሽ አንቺ ነሽ እናቱ፣ እኔ አይደለሁም። አንቺ ወስኚ። እዚህ ጋር አንድ ነገር ልናገር። በጣም ሚውት አድርጊ አንድ ጊዜ። ይህን ትናንትና እኔም ጥፋተኛ ልጠይቅበት እችላለሁ። ትናንትና ሀቡዬ የልጅ የ8 ዓመት ልጅ ነው ራይ በይ ብሎ በአማርኛ ማስረዳት አይችልም እና እሷ ብትሄድ ይሳ ብዬ እንደ ሀሳብ ያመጣሁት ይህን ጥያቄ እኔም ነኝ። ከዛ ይህንን ያልኩበት ምክንያት አንደኛ ልጁ እናቱ ጋር ሲሆን ማንጋ መቀመጥ እንዳለበት ከማንጋ መሆን እንዳለበት ይሄ እንደዚህ ነው ብሎ ካለው ማህበረሰብ ጋር ከዘመድ ጋር ከሚኖረው ጋራ